እህታችን ያለችበትን ነገር ታውቃለህ። እዛ ሪላክስ አድርጋ እንድመጣ የት ነው ሪላክስ የምታደርገው? ለውሳኔ ቀድሜ ሩታን ያለባትን ነገር እንዳለ እርግፍ አድርጋ እንደተወች ላረጋግጥ ብዬ ነው። አሁን መተዋን ሳረጋግጥ ደግሞ አንድ ውሳኔ ወስኛለሁ ማለት ነው። የምታምር ሀገር ናት። ያው አሁን ለሷ ብቻ ነው እንጂ የቆረጥኩት ቀጣይ ሁላችሁንም ይዣችሁ ነው ማለት የምሬን ነው እንዴ? እግዚአብሔርን ግን መዳላት እየተደረገ ነው። ፋሚሊ ማዳላት እኔ ወንድም አይደሉም። ሰላም የኛ ቤተሰቦች እንደምንድን ናችሁ? ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልን። ዛሬ ደስ በሚል ነገር ነው የመጣ ነው አይደል? የሳይ ቤተሰብ እንግዲህ ዛሬ በጣም በሚገርም ነገር ነው የመጣ ነው። ሁላችንም ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ እናደርጋለን። አቡሻም እንግዲህ ከሩታ ጋር ሰሞኑን ያደረጉት ነገር የወንድምነቱን ትልቅ ነገር ሲያደርግ ተመልክቻለሁ። እኛም ስንል የነበረው ነገር ምንድነው ሩታ ከዚህ በኋላ የራሷን ህይወት መጀመር እንዳለባት ስናወራ ነበረ። ከአንድ ወንድም ደግሞ ይሄ ነገር መምጣቱ በጣም ደስ ብሎኛል። እኛም አምሮባል። በነገራችን ላይ በእውነት አምሮባል። ያምረዝች ጋር እንደዚህ እግዚአብሔርን አምሮብሻል ከልብ ማለት ነው። እና ቤተሰቦች ዛሬ በጣም ደስ የሚል ነገር ነው። ምክንያቱም እኛ ሁላችንም ስናስበው ስንለው የነበረ ነገር ነውና አቡሻም እንግዲህ የበኩሉን የወንድምነቱን ትልቅ ነገር ለሩታ ሊያረግ እንደ ደስታ ብዙ ነገሮች ሲያረጉ እንደነበሩት ሁሉ አቡሻም ደግሞ የወንድምነቱን ነገር ሊያረግ ነው። ግን አናፈቁም። በኔ ቤት እኮ ከመጣ ቆይቷል። በደንብ እስኪ ሞቅ ብለህ ሰላም በላችሁ። ሰላም እንዴት ናችሁ? 143ሺህ ቤተሰቦች በያላችሁበት ሰላማችሁ ብዝት ከኢትዮጵያ ሕዝብ በላይ ይብዛላችሁ ሰላማችሁ። ሌላ ምን ልጨምር? የሚያስፈልግ ነገር በሙሉ ሁሉንም ጤና፣ ሀብት፣ ደስታ ሁሉንም ነገር ለእናንተ ያርገው። ዛሬ በጣም ደስ ብሎኛል ከምታስቡት በላይ። እዩ ያው አንድ ላይ ከቤተሰቦቼ ጋር ሰርፕራይዝ ላርግ ብዬ ነው። የሚገርምህ ነገር ሰሞኑ ያው ከሩታ ጋር አውርቻለሁ አንዳንድ ነገር ምናምን እና መጀመሪያ እሷ ጋር ያለውን ነገር ላጥራ ብዬ ነበር እያወራሁ የነበረው በውስጥ ምናምን ብዙ ነገር ብለውኛል። አሁን ነው ወይ የምመጣው ምናምን ነገር ግን በውስጥ ያውላ ነገር ቢሉኝም እኔ የዘገየሁት ብዙ ነገር ያላወራሁበት ምክንያት የሆነ ቦታ ሄጄ ነበር እና ለስራም ሄጄ ነበር። በዛውም ተዝናንቼ ምናምን ሀገሪቷንም አይቼ ነው የመጣሁትና ለውሳኔ ቀድሜ ሩታን ያለባትን ነገር እንዳለ እርግፍ አድርጋ እንደተወች ላረጋግጥ ብዬ ነው። አሁን መተዋን ሳረጋግጥ ደግሞ አንድ ውሳኔ ወስኛለሁ ማለት ነው። የሚገርም ነገር እዩ ምን አለ መሰለህ ሰሞኑ አግኝቻት ነበር አይተሃል ምናምንና ወዲያው ወጣን። እሷም ደስታን ልታገኘው ነበር። ከሱ ጋር ሻይ ቡና አሉ ምናምን አወሩና አንዳንድ ነገርም ከኔን ጋር ያለብንን ነገር ከደስታ ጋር ካጠራም በኋላ የሆነ ቦታ ይዣት ሄጄ ነበር። ይሄ የምታየው የኔ ፓስፖርት ነው። የሷን አሁን እሷ ጋር ነው ያለው የሷ ፓስፖርት። ትኬት ቆርጫለሁ፣ ቦታ ቡክ አድርጌያለሁ ምናምን እንዳለ ነገር ጨራርሼ ነው የመጣሁት። ሰሞኑም በጣም እንትን እያልኩኝ የነበረው በዛ ጉዳይ ነው ማለት ነው። እና ጨርሻለሁ፣ ያለውን ነገር እንዳለ ጨርሻለሁ። ከሀገር ወጣ ነበር አይደለ? ሰሞኑ የት ነበር? ሲሼል የምትባል ከተማ ታውቃለህ? ሀገር ሲሼልስ ደሴት። በጣም የምታምር ሀገር ናት። ያው አሁን ለሷ ብቻ ነው እንጂ የቆረጥኩት ቀጣይ ሁላችሁንም ይዣችሁ ነው ማለት የምሬን ነው እንዴ? እግዚአብሔርን ግን መዳላት እየተደረገ ነው። ፋሚሊ ማዳላት እኔ ወንድም አይደሉም አይደለም እንደዛ አለ። ኧረ ተው ቤተሰብ ሊያቀሳስር እየሞከረ ነው ልጅ። እኔ እንደዛ ወንድሜ ነህ እኮ አሁን ለሷ ነው የቆረጥኩት ትኬት። ከሷ ጋር ደርሰን ከመጣን በኋላ ግን እንዳትታስብ በቃ ሁላችሁንም ሶስቴ ልትመላለስ ምን ችግር አለው? ኧረ ተው አንተ አሁን አንዳንድ ሰዎች ይሄንን ነገር ቢያዩት ሶስቴ መመላለስም ቢያውቁ አሁን ድንኳን ጥለው ያለቅሱም። ያበሬ ነው ወደ አንዳንድ ሰዎች የሰው ደስታ የሚያስደስተው ደስ ይለዋል። ኧረ ለክሳዶ የሆኑ ስም አይጠሪዎች አሉ። ግን እንዳታስብ ያው ሌላ ነገር ደግሞ አለ። ኖቤልንም በዚሁ አጋጣሚ ጠርቻለሁና ለቀጣይ ስንሄድ አንተ ኖቤል ፈረንጁ በቃ እንዳለ የሩታ ደስታ የሚያስደስታችሁ ሰዎች አንድ ሳይቀር ለሁላችንም
ቃል ገባልኝ ትወስደኛለህ። የምር ነው እውነት እንዴ? ከእውነት በላይ ምንም ነገር የለም። እውነት ብያለሁ። እያንዳንዱን ነገር እንሸፍናለን። ምንም የሚያሳስባችሁ ነገር የለም። እናንተ ሻንጣ ብቻ ይዛችሁ መምጣት። እናመሰግናለን ለመልካም አስተሳሰብ፣ ለመልካም እንትን ወንድሞቼ አይደላችሁ እንዳንተ ለእህቶቼ መሆን እፈልጋለሁ። በምንም ነገር ደረጃ ከጎናችሁ ነኝ። በምንም ነገር አሁንም እግዚአብሔር ይመስገን በሚችለው መጠን እንትን እያልኩኝ ነው። ግን እንዳንተ ደግሞ እንደዚህ ከሀገር ወጥቶ የማዝናናት አቅም ደግሞ ኖሮኝ ቤተሰቦቼን በሙሉ አውጥቼ እንደማዝናና አንድ ቀን ኢንሻአላህ ከፈጣሪ ጋር ሁላችንም ተሰብስበን እንሄዳለን ብዬ አስባለሁ። ግን ምንድነው ማለት የሆነ አይቼ ነበር የሆነ ፎቶ ሀይቅ ነው። ሀይቅ ያምራል፣ ሰማያዊ ነው እንትኑ። እዛም ስደርስ ግን እንደዛ ሰማያዊ ነው እንትኑ። ኧረ በጣም የሚያምር ነበር። ሰሞኑ አይተም ከነበር የሆነ አንዳንድ ፎቶዎች ምናምን ለቅቄያለሁ አይደል? በጣም በቃ አገሪቷ በጣም ነው የምታምረው። ኢቭን እያንዳንዱ ነገር የሚያምር ነው። እንቅቅተ ሰዎቹ ራሱ በጣም ደስ የሚሉ ሰዎች ናቸው። ለመዝናናት ይሄ ሪላክስ ለማድረግ በተለይ ስራ የሚበዛበት ሰው ምናምን ቢሄድ ብዬ ሪኮመንድ የማደርገው ሀገር ነው። በጣም በቃ ያለብኝን ነገር ስራ ውጥር አድርጎኝ ነበር ምናምን ሁሉንም ሪላክስ አድርጌ ነው የመጣሁት። ይሄንን ነገር ደግሞ ያው ጥሩ ነገር ሳይ ጥሩ ነገር እንትን ስል ከማንም በፊት የምትታየኝ ያው ሩታዬ ናት፣ እህቴ ናት። ስለዚህ ቀድሜ እሷን ልውሰዳት ብዬ ነው። አይቀርም፣ እናንተም ወንድሞቼም ናችሁ። እናንተንም ይዤ መሄድ የማይቀር ነገር ነው ማለት ነው። ያመሬ ነው። አንተ ባትወስደን እንኳን ሩታ ያየችንበት ኖ መጣ አንተ እንዳንበሽ ጋር ይከሰታል ነው ባ እንዴት ነው ሁሉ ሰላም ነው። እንደዚህ ምቾት በምቾት ጀለስ ለካ ከስራ ቀጥታ ወይ ጥሎን እየመብረር ጀምሯል። ኖቤል ስራ ላይ ነው ብለህ መደወልም አሁን የለም። ምን ላድርግ እኔ አንተ ግን የምር ይዋሻል። ምን ኖርም አይመስልም። ኖ እንሂድ ብዬዋለሁ እኮ ስራ ይበዛብኛል ብለህ አሁንም ከዛ ነው የመጣው። ያው እንደዚህ እብድ መስዬ የራስህ ጥፋት ነው። እኔ እንሂድ ብዬ ነበር። አይ ግን እንደዚህ እየተደባበክ የምትሄደው ነገር የሆነ ነገር ካለ ንገረን። ከሚስት ጋር ሆነ ከሆነ ንገረን። የሆነ አይ እጮኛ ምናምን ካለ በጊዜ እንዘጋጅ። የምሬን ነው። እኔ ቆይ ገና ብዙ ማስተካከላቸው ነገር አለ። ለእንደዚህ አይነት ነገር አላማረኝም። ብቻህንማ እዛ ሲሼልስ ድረስ ሲሼልስ እኮ ነው ሄደው አንተ ሲሼልስ ድረስ እኔ ፎቶ የሚልክልህ ቪዲዮና ፎቶ እንዳታስቡ የሚልክልህ ቪዲዮና ፎቶ ያሳብድሃል። አሁን እኔ እንደዚህ አይነት ቦታ ሂጂ መዝናናት ያለብኝ ታይም ነው። ጭንቀት አለ፣ ስራ አለ። ሚዝናናው አንበሳው አይ አይደለም። እሱን አዝናናል። የኔ ይቅርና እሱን አዝናናል። አረ ሁለታችሁም አይቀርም። ማርያምን እሱን አዝናናው። ሁለታችሁም እንዴ ማንም አይቀርም። ለመሰለ ከሩታ ጎን ያለ አንድ ሁሉም እየለፋ ለብዙ ነገር እየለፋ ያለ ስራ እያደከመው ብዙ ነገሮች እግዚአብሔር ቲንክ ወንድማ ምሰስና ማገር ይሆነ ብቻዬን አይደለም አለ እሱ ባያግዘኝ እኔ ሴት ይላል። እናንተ ስባት ነው እንዴ ግድ ነው። እግዚአብሔር ነው ብዙ እየለፋ ያለ ሰው ነውና በጣም ለማንኛውም ደስ ብሎኛል ስለመጣ። ዌልካም አላልንም ባይዘው ዌልካም። ያው ቀይ ጨርቅ ምናምን አንጥፋችሁ ነበር መሆን የነበረ ተገኝቶና አሁን የጠራችሁኝ እናንተ እንደዚህ እንትን ብላችሁ አሁን ይኸውልህ ቀጥታ የምመጣው ትኬት ቆርጫለሁ። ወዲህ ድጋሚ ልትሄድ ነው? ድጋሚ ሄዳለሁ። ግን እዛ የጠበስከው ነገር ካለ ተናገር። እግዚአብሔር ድጋሚ ልትሄድ ብቻዬን አይደለም። ይኸውልህ ከማን ጋር ታዲያ? ያ ምን ተገኝቷል ማለት ነው እንዴ? ኧረ እንደዛ አይደለም። እህታችን ያለችበትን ነገር ታውቃለህ። አዎ ትንሽ ያው የተፈጠረ ነገር አለ። ስለዚህ አሁን ከዚህ ነገር እኔ ከስራ ምናምን ነገር የስራ ድካም ምናምን ነው ሪላክስ አድርጌ የመጣሁት አይደል? እሷ ደግሞ ካለባት ጭንቀት ከእንዳለ ነገር እንድትላቀቅና ዛ ሪላክስ አድርጋ እንድመጣ ይሄት ነው ሪላክስ የምታደርገው? ሲሼል ነው። እናንተ ደግሞ አምጥታችሁ ታምጣችሁት ነገሩን ወደ ሌላ ወሰዳችሁት። ኖባ ልጅቷ ያለችበትን ችግር አቡሻ መጀመሪያ መፍታት ነው ያለባት። ያማል እንደ አንተ ልውልስ እንዴ ሉሊ ምን ይሆናል? ያማል እኔ ስራ የምሰራው አንሶ ደግሞ ለሳምንት ወይ ቢበዛ እኮ ለ15 ቀን እኮ ነው። አንተ አለ ያው ይዋለ እናንተ አጠብቁትም ሉሊ እንዴ ነው። እኛ ምን እናደርገዋለን? እኛ እናቱ ቁጭ ብላ በመጥባት አለበት። ምን አለበት እኮ ምን ታስተሳሰብ ነው ታስተሳሰብ? እሱን እንኳን ከደስታ ጋር ያለው ነገር አለ ብዙ የሚፈጠር ይኸውልህ አንተ ችግር አለበት። አንተ ስራ አለብህ አይደል? ስማኝ አንተ ስራ አለብህ እኮ ስማኛ አንተ ስራ አለብህ አይደል? የኔንም ስራ እየሸፈንክ ያለው አንተ ነህ። አልክድም ይሄንን ነገር ችግር የለውም። በቃ አብርሃም ጋር
አሁን ወደ ሌላ ነገር ልናመራ ነው። ኖቫ ለምን እሱ እኮ በቃ ጀስት እሷ ሪላክስ አድርጋ እንድትመጣ ነገር ያሰባችሁት ኖቫ አንድ ነገር ንገረኝ። ምን አይነት እሱ ምንም ነገር አለ አሁን ገና ነው ነገር እኔ ሄዶ አይቶት ለመጣው ራሱ ይደብረኛል። ገብቷል። አባትነቱ እንዳለ ሆኖ ማለት ነው። እኮ አንተ ምንድነው ችግር ማለት አብርሃም ጋር ብዙ ባይዘው ብዙ እንትን አለን። አንተ አሁን ለምን እንድትሄድ እንዳልፈለክ ግራ ነው እየገባኝ ነገር ልንገርህ እንዴ ብዙ ኦፕሽን አለን። ምንም አይነት ኦፕሽን የለንም አለን። ሩታ ጊዜው አይደለም። አጋዥ አለ እኮ እንድትዝናና ፈልጋለሁ። እዚሁ ሀገር ውስጥ ማድረግ ትችላለህ ከነ ልጇን ጥላ። ይኸውልህ አሁን ገና ነው ልጁ አመት እንኳን አልሞላው። ልጁን ጥላ የትም አትሄድም። ሁለተኛ እሷ ሞግዚት እንቀጥራለን። ነው እሱ ብቻ አይደለም ብዙ የጀመርነው ነገር አለ ከሩታ አሁን ታይሙ አይደለም። እሱን እንደዚህ ሚዲያ ላይ አውጥተን የምናወራው ነገር አይደለም። የፋሚሊ ነገር ነው አይደለም። እንዴት ነው አስባችሁ አቡሽ ነገር ማለት ነው። ኖባ አቡሽ አዳምጠኛ። ኖባ ደግሞ እንትን አትበል እዩ አዳምጪኛ ወንድሜ። ይኸውልህ እኔ አሁን ደስተኛ ሆኜ ነው የመጣሁት። ድካም ላይ ደስታ ትጨምሩልኛላችሁ ብዬ ነው። ኦብቪየስሊ እናንተ ጋር ስመጣ ደስታ ነው ያለው አይደል? እስከማውቀው እንዴት ነው እዚህ ላይ አንተ ልጁን ለአብርሃም ሰጥ ምን አይነት ቆይ ድጋሚ በዚህ አይነት ነገር መጣላት አለብን እንዴ? ለምንድን ነው ምን አጣላን? ሲጀመር አንድ ነገር ልንገርካ ምን እንድትጣሉ አይደለም። በጣም ታበስታለህ እኮ አንድ ነገር ልንገርካ፣ አንድ ነገር ልንገርካ። እኔ ላሳውቅህ ነው እንጂ የመጣሁት ላማክርህ አይደለም። ቆርጫ እንግዲህ ከሄደች እኔ ቁጭ ብያለሁ ማለት ነው። ኖ ባይል እንደዚህ በእልህ የምታረገው ነገር በእልህ ነው ሁሉ ነገር በእልህ ነው አድርገህ ለኔ ሳትነግረኝ ነው። በእኔና ባንተ መሀል ማለት ነው አንተ መሄድ ትችላለህ። አሁንም አንተ በእግዚአብሔር ተስማሙ። አንተ መሄድ ትችላለህ። ስለ ሩታ ግን በእንደዚህ አይነት ወይ አይደለም የምትወስነው። ይኸው ሰሞኑ አይደል እንዴ ሳምንት ራሱ አልሆነኝም ከመጣሁ አይደል ድጋሚ የሚሄደው እኔ ምን ለ30 ደቂቃ አብርሃም ጋር አይሆንም። በቃ እናንተ ማሰባችሁንም ማለት ችግር የለውም። አብርሃም ጋር በቃ አብርሃም ጋር ይሁን። እሺ እኔ አለ ወይ ደግሞ ሩታ አንተ አለ አይደለ በቃ ከስራው ሌላ ሰው ይቀጠራል። በቃ እዛ ስራውን አንተ ሌላ ሰው ከቨር ያደርጋል። እኔ እሰራለሁ። ወደ ሌላ ነገር እያሰባችሁ ነው ያላችሁት። በቃ እኔ አሁን ልጁን ሃንድል ማረገው እኔ ሴት አይደለሁም። ብዙ ገና አራስ በለው ልጁ አይደለ እሱ ሞግዚት አለ። ይኸውልህ ሞግዚት ጋር እነዚህ ሰዎች ጤኔ ሞግዚት ጋር ነው ተለጥራ ይኸውልህ ሞግዚት አለ። ከሞግዚት ደግሞ በተጨማሪ እዩም የትም አይሄድም አለ። ይኸው እኔም አለው እያለ በቪዲዮ ኮል የምትፈልገውን ነገር የለም። እንደዚህ አይነት እናረጋለን። እሱ አጥብቻ ዝናና አትሄድም። አሁን ይኸውልህ ይሄ ጉልበትና ነገር መጠቀም ፈልገህ ከሆነ ወስነው ነው ወስናል። አትሄድም አረ ነው ለሰማኛለህ። አትሄድም ብትናደድም አቡሽ ደስቼ እየሳኩኝ ምናምን መጥቼ እዚህ ጋር እንድታናደኝና እዛ ጋር ሪላክስ አድርጌ መጥቼ ነገር እንድታጠፋ አልፈልግም። አብርሃም አልክ ሞግዚት አልክ አቡሽ ከኔ ጋር ነው እንዴ ችግር አንተ ሁሌ ከኔ ተቃራኒ ምትሆነው አይደለም። እሱ እኮ መልካም እኮ ነው ያሰበው። አሪፍ ነው ያሰበው። አገር ውስጥ ነው አይሰበው። ስንት የሚጎበኝ ቦታ አለ አይደለም። አገር ውስጥ የተፈጠረውን አታውቅም። ደስታን እኔ ተሰብስበን ልንሄድ ስንል የተፈጠረውን አታውቅም። አብርሃም እንደምታውቀው ነው ብዙ ጠላቶች ያለባት ሰው እኮ ናት እንዴ። ተከትሏት እዛ መጥተው ማለት ነው የምትዝናናበትን ነገር በጥቂቱም ቢሆን እንዲያደፈርሱታል። ይሄንን ነገር ሁላ ትሰማኛለህ ኖቤላ? እንዴት መቆጣጠር አልችልም። እየሄደችበት ያለውን ነገር አይውልህ እየሄደችበት ሁላ ያለውን ሀገር የነገርኳችሁ እናንተ ናችሁ ብዬ ነው እንጂ ማወቅ ራሱ ማንም ማወቅ የለበትም ነበር። አሁን እኮ ፐብሊክሊ ለማንም ተናግረው በቃ ተናግረዋለሁ። ኦልሬዲ ተናግረው ምንም አይመጣም። ግን እዛ ሰዎች አሉ። ስማኛ እንዴ አዳምጠኝ እንጂ እንትን እያለች እንደዚህ እየተናገርክ እሷ የምትንቀሳቀስበት ቦታ ከዛ ደግሞ ሌላ ይቀር የትም እንዳለች ማንም ያውቃል አይደል? ስማኝ ልጁን ለአብርሃም አይሰጥም ተባለ። እኔም ስራ አለብኝ። አንተ ማብራት ሄድ ለሞግዚት ነው የሚሰጠው። እዩ ቁጭ ብሎ ወተት ሊሰጠው ነው። ምንድነው? እንዴት አስባችሁ? ኖቤል ይሄንን ነገር እኮ ምን ወሰነው? እግዚአብሔር እሷ ስትኖር አይደለ እንዴ ሉል የሚኖረው? ሉልን ተው። እኔ እሷ አትሄድም። ብዙ የጀመረችው ነገር አለ። እሱን ጨርሳ እዚህ መቃጠል እኮ ነው ያለው። በቃ እኔ እዩ ይኸውልህ ከዚህ በላይ ማለት ነው ወንድሜ ነው። እኔ አንተም ማስቀየም አልፈልግም። ወንድሜ ነው። እኔ አዋራታለሁ። እሷ ከሄደች እናወራለን አልኩ። በቃ እስቲ ኖቤል እስከ ዛሬ እንደምታረገው በግፊት ግን የሆነ ነገር ታረግና የምሬ ነው እንዳንቀያይ። እኔ ገፍቻት እኮ እኔ ከወንድሜ ጋር መቀያየም በግፊት አይደለም። በቃ ሰማኛለህ። ረቅጣኝ ከሄደች እናያለን። ይሄን ነገር ጀምረናል። ብዙ ነገር ተጀምሯል። እኔ ያላትን ላይ አስተካክላ መዝናናት ትችላለህ። ከዚህ በላይ እኔ ካንተ ጋር እኔም እዚህ እየለፋው አንተም እየለፋህ ተዝናና። አንተ እሺ ጭንቀት ነው ወንድ ነው ይባል። እሷ ልጇን ጥላ ምናምን ሲት እኮ ነው ከማንም በላይ መዝናናት ነው። እሱ እኮ ምንም ያለው ነገር የለም። እኔ ሩታን ሲሼልስ ወዝጄ አዝናነቼ መልሳታለሁ ነው እንጂ ሌላ ምንም እኮ ያለው ነገር የለም። እንዴ ማይፈልጋለ ሩታ ሲሼልስ ሄዳ ተዝናና። እኔ እሷን አወራታለሁ።
እንግዲህ ረግጣኝ ትሄድ እንደሆነ አያለሁ። እናንተ በእንደዚህ አይነቱ አይታሰብም። እናንተ ማሰባቸው አቡሽ በጣም ተስተካከለ። ኖቤል ኧረ ዝም በል በእናትህ። እኔ የምር ግራ ነው እየገባኛለሁ ማለት በዚህ ልክ ምንድነው እያደረገ ያለው ይሄ ልጅ? ከኔ ተቃራኒ መሆን ነው የሚፈልገው? እኔ እኮ ግራ ነው እየገባኛለሁ። ሩታ በአንድ በኩል ሩታ እንድትደሰት ይፈልጋል፣ በአንድ በኩል ደግሞ የሚያስደስታትን ነገር ደግሞ ስናደርግ ያስቆመናል። ይሄ ልጅ ግራ ነው እየገባኛለሁ እንዴ። ለልጁ ይኸውልህ፣ ልጁ እኮ በጣም አስፈላጊ ከሆነ ሉሌ በጣም አስፈላጊ ከሆነ ቤተሰቦቻችን ጋር መውሰድ እንችላለን። በጣም አስፈላጊ የኛ እናቶች ከማንም በላይ ልጅን ማሳደግ ያዩ ሰዎች ናቸው። ለነሱ አይጠፋቸውም። እሱን ተንከባክቦ 15 ቀን ነው ቢበዛ 15 ቀን ባቆይ እዛ ሄደን ብንቆይ ነው ቢበዛ ማለት ነው 15 ቀን። አቡሻትን አይደል በእግዚአብሔር ቆይን ካዚ ቁጭ ብለስ አረ በጣም ደግሞ አሁን አይደል እንዲገባው ነው አይውዝ ነው እግዚአብሔር ግን አሁን ከውጭ ገብቼ አሁን እንደዚህ ማረ ማር ችግር አለበት። አረ በጣም እግዚአብሔር የምር በጣም እኔ በጣም ነው እየተናደድኩኝ ያለሁት የምር። እኔ ኖቤል እንደዚህ ያደርጋል ብዬ አላሰብኩም ነበርና ለዛም ነው የጠራሁት እንጂ እኮ እሱ ስራ ላይ ቢዚ ነው። እሱ ሳያውቅ ማድረግ ይችላል ነገራቶች። ምናልባት እሱ ስላልሄደ ደብሮት ይሆናል። እኔ ምክንያቱም ያንተን ስራ እኮ እሱ ከቨር እያደረገ እንደሚሰራ ታውቃለህ አይደለ? አዎ እኮ ያንተን ስራ ከቨር እያደረገ ስለሚሰራ በዛ ተናዶ ከሆነ ምናልባት በቃ አንተ በቀጣይ ዙር ወይ ደግሞ አብሮ እንዲሄድን የማርያምን ችግር የለውም ስራውን ከቨር አድርጌ እሰራለሁ። ማርያምን ምን መሰለ አቡሼ፣ ምናልባት እሱ ስራ ቦታ ላይም ተናዶ ወይ ከሰው ጋር የሆነ ችግር ተፈጥሮ ከሆነ ምናልባት እኔ ሄጄ አውርቼ እሺ ካለ ችግር የለውም። ገብቶሃል? ኧረ አይደለም እኔ ኖቤል ሁሌ እንደዚህ የኔ ተቃራኒ መሆን ደግሞ ከኔ ተቃራኒ ሆኖ ደስ የሚል ነገር ቢሰራ ደስ ነው የሚለው። ሁሌ ነገራቶችን ማበላሸት እኔ ግራ ነው የሚገባው። እሺ አትበሳጭ። እሺ ላውራው፣ አንተም አውራው እኔም አውራዋለሁ። ግን አሁን ደግሞ እንደምንም ልድረስበትና ላውራው።